500,000 እንኳን አሁን የገባው ለዛ መሰለኝ። የቲክቶክ ምልክት የአበባ ምናምን ካላችሁ ቀላሉ ነገር እንትን በሉበት እና ፋኒ ነው ብር ሊያስገባ ፋኒ የሆነት ፋኒ 7 ዓመት ቆምለት ነበር 7 ዓመት ዩቲዩብን እንኳን እንደሚያዩ እንኳን እርግጠኛ ሳልሆን 7 ዓመት ለፋኒ ስቆም ተወቃለ ዛይ እና ታዲያ አሁን ለምንድን ነው የሚልክልኝ? የእውነት ለምን ነው የሚልክልኝ? ለምን ነው ፋኒ የእውነት እኔ ታናሽ ወንድሜ ነው የሚመስለኝ። አንመሳሰልም ጋይስ። ያ ፋኒ እድሜ ልኩን በእናንተ ጉዳይ ቆምለታል። እናቴ ትሙት እግዚአብሔርን ቆምለታል። ምንም እንዲህ የማልል በፋኒ ላይ በእናንተ ጉዳይ ላይ እቆምለታል። እስር ቤት እንዳታስገቡት እኔ ነኝ ከተከላከልኩት። እኔ እኮ ጀግና ነኝ ጋይስ። የእስር ቤት ታሪካችሁ ነው ያጠፋውባችሁ እኮ እናንተ በእናንተ ቤት የሴት ልጅ ትንኮሳና የሴት ልጅ ጥቃት ድብደባ በሚል ልጁን እስር ቤት ልትወስዱት እኔንም ደፍሮኛል ልጄንም ደብድቧል ብላችሁ እኮ ፖሊስ ጣቢያ ሄዳችሁ ከሳችሁት ነበር እኮ። ምንም ሳታመጡ ስትቀሩ ነው እኮ ወደ ፍርድ ቤት ያላስተላለፋችሁት። እንደገና በልጅ እናስረዋለን አላችሁ። ጠበቃ ይዛ እንዳትሄድ እኮ ነው ያልኩት። ይዘ እንዳትሄድ ምክንያቱም መብቱን የነገርኩት እኔ። ጠበቃ ይዘ እንዳትሄድ፣ ቱርጁማን ይዘ እንዳትሄድ፣ ቀለል ያለ የስደተኛ ቋንቋ እንዲያናግሩ የዛ ያሉትን ሰዎች እንትን አረግን። ተርጃም ትራንስሌት ፈልጋለሁ ሲባል ኖ እንዲልና ግን በእንደዚህ አይነት እንትን እንዲያናግሩት አደረገ። ከዚህ ከመሄዱ በፊት እዛ የሚጠይቃቸውን ጥያቄ እኛንን ኢንተርቪው ያደረገን በአዲስ እየደጋገን ግሩፕ አስገብተን እንዳትስቅ እኔን አሁን እንደ ፍርድ ቤት ወይ እንደ ዳኛ ቁጠሪ መጠይቅን ጥያቄ ትመልሳል። 4 ጊዜ ልክ ሲያልፍ ሂዳውን ዛሬ ነው ያለው። በቃ ሱፍን ግቅ አድርገህ ሂድ ነው ያለው። እነሱ ጠበቃ ማረ ብለው ሳንቲማቸውን ሲጨርሱ በነፃ ሄዱ። ፋኒ በድል መልሼ አሁን ዩሮፕ ላይ እረፍት እንዲዞር ነው ያደረኩት። ከመታሰር እኔ ነኝ እንትን ያደረኩት። ስናታልላችሁ ወደ አያትየው ልጆቼ ጋር እንዳትደርስ አለ። እናንተ ወደ እናንተ ልጅ ሲፈረድላችሁ ከአያትየው ጋር ስትገኝ ከአያትየው ጋር ተገኘች ብሎ እንደገና በአዲስ ክስ የሚመሰርትባችሁ ነበር የመሰላችሁ። ወዲያውኑ መጥቼ ምንድን ያልኩሽ? ጂጂኛ ክስ አንመሰርትም ካያችሁም አላየንም በሉ አላልኳችሁ? ምን ከጂጂ ጋር ልጆቹን አይታችኋል? አላየንም። ስራም አላጠን ሄደን ከአያትየው ጋር ነው ልጆቹ ያሉት ብለን ምን ከስ በዛ ክስ የተነሳ እንደገና ወደሱ የሚመለሱ መስሏችኋል። እኛ ደግሞ አላየን። መቻየን ልጆቹ ከጂጂ ጋር የሉም። ሳናይ ለምን እንከሳለን? አንከስ። እንደዚህ አይነት ታክቲክ ነው የተጫወትንባችሁ። እንቀበላለን። እኔ ጋር ሲያይ ሄዶ ክስ ይመስረት ከዛን እንጥልለታለን ያላችሁት። እኛ ደግሞ ክስ አንመሰረት። ቃሏን አጠፈች ምናምን የሚል ነገር የለም። እንደዚህ ነው ማጥቼ ምን ያሉ ካያያችሁ ሰዎች አላየንም በሉ ነው ያልኳችሁ። አያችሁ ይሄን ያለው ጥምጣም የጣል መጠምኩብሽ። እኔ እዚህ ቁጭ ብዬ አንድ ትልቅ ሰው ብቻ ነው ግሩፕ ያስገባውልሽ ከጀርመን ትልቅ ተራራ ግዙፍ ያለ ሰው ነው ያስገባውልሽ። ግዙፍ ያለ ሰው ዛሴት በፋኒ ላይ ያደረኩትን ነገር ኤቭሪ ታይም ፕራውድ መሆንበት። አንቺን የስፋኒ ሸቃላ አድርጌ ያስለቀስኩሽን ያኔ አማራን ላይ ደም ላይ ህዝቤ ላይ ስታላግጪ እኛ ሀዘን ጥቁር ለብሰን ስናለቅስ ሻምፓኝ ስትበትኝ ነበር። ያንን ተበቅዬሻለሁ። በነገራችን በጣም ነው የተበቀልኩሽ። ከኛ በስተቀር ሚዲያ የለም ስትይ ቤንጃሚ ላይ ሄደሽ እንድታለቅሽ ነው ያደረኩሽ። መቼም ከውስጥ ያጣፍ ከውስጥሽ ማልጠፋ ሰው ቢኖር እኔ ነኝ።
ይሁን እዛ ሴት የታለች? ልጅሽ ያኑላ ስትመናቀር የነበረችው የታለች? አሁንም ትምህርቱን ላቁማ ዲፕረስ ውስጥ ስላለች ስለተረዳዋት ነው ዝም ያልኩት። አያችሁ ቲክቶክ ፍሪዝ እያደረገ ነው ጋይስ። ዝም ያልኩት እናትየውን ሰምታን የኛ ምክር ስላልሰማች ነው። እስቲ ልለፋት ብዬ እንጂ ዲፕረስ ውስጥ ሆና ትምህርት የምትል አሁን ነርስ አሲስታንት ራሱ እሱ ራሱ አቋርጣው ዲፕረስ ቤት እንደተኛች ያውቃል። ደርሶኛል ሁሉም ነገር ከመቼ ጀምሮ ትምህርት እንዳልሄደችው ያውቃል። ግን በእናቷ ስለሆነ ስነግራ ስላልሰማች ቆይ ከዚህ አልሄድባትም ብዬ ነው ዝም ያልኩት። ገብቶሻል? እንትን ሆነ ቲክቶክ ፍሪዝ አድርጓል። ቆይ ያስወጣኝ እንዳይመልሰኝ ፍሪዝ ሆኛል። ያ ቆይ ራሱ ያስወጣኝ። የተከፈላት እየሰራች ነው። ከዱባይ እንደምታውቁት እንደ ጉድ ነው የሚወርድላት። እንደ ጉድ ኢንፎርሜሽን ይሰጧሉ። እንደ ጉድ ነው የሚወርድላት ብላ ጂጂ ቀድሞ ዘግንነዋታል። ጋይስ ዘግነዋት። ቲክቶክ ፍሪዝ አድርጓል። እየሰማችሁኝ ነው? ቆይ እስቲ እየሰሙኝ ነው? እየሰማችሁኝ ከሆነ ቆይ ቲክቶክ ራሱ ያስወጣኝና ይመልሰኝ። እሺ እኔ ከወጣው ከዜሮ ነው የምንመለሰው። ራሱ ግን ውጪ ሲለኝ ከጅምሩ ይመልሰናል ማለት ነው። ለዛ አስተዛው ሳውንድ ብቻ ስሙ። ግን ተብተብ አድርጉት፣ ተብተብ ኮፒ ሊንክ አድርጉት። ፍሪዝ እያደረገ አሁን አይታችኋል። የሳራ ሀበሻ የዛሬ 20 ዓመት የነበራትን ታሪክ ነው ቁጭ ያደረገ። ተብተብ አድርጉ፣ ኮፒ ሊንክ አድርጉት። ከቻላችሁ በአበባ በምናምን ባላችሁ ነገር ጠብቁት። ቲክቶክ ረጅም ሰዓት ተቀምጬ በእኔ ላይ ጥቅም ካላገኘ እንደዚህ ያደረገኝ። እስቲ በዚህ ጋር ቆይ፣ እዚህ ላይ ለምን ፍሪዝ ሆኖ ቀር? ያ አሁን መጣ። አሁን መጥቻለሁ። ያ እሱን እንዲያስወጣኝ ፈልጌ ነው። ለምን በነበርኩበት ይመልሰኛልና በዛው ቁጥር ይመልሰኛል። እኔ ከወጣው ግን በአዲስ ነው። ለዛ ነው። እሺ አሁን ሂዱበታ ጋይስ። እንዴ ለጸብም እኮ ቦታ ያስፈልገናል። ቲክቶክ በአንተ ገቢ ካገኘ ምንም አባቱ አይነካም። ፕሊዝ ሳራ ሀበሻ ምንድን ያደረገችው? ቲክቶክ ዘጋች፣ ወጣች። ቤታዩን አይታችኋታል። የሌላትን እናትን አምጥታ ነው እንደዚህ ያደረገችው። ምን ተደረገ? ተከፈላት። ቤታ ነች የከፈለች። የኛ ኦክሰዴ ማለት ነው፣ የድሬዳዋ ኦክሰዴ። የእውነት ለራሷ ያፈታ ያረዛቅ ብላ ቲክቶክ የምትገባው ልጅ ማለት ነው። ለራሷ ያፈታ ያረዛቅ ብላ የምትገባው ልጅ ኦክሰዴ ማለት ነው። ያ ቤታ እንኳን ልትከፍለኝ አይደለም ሃይ እንኳን ብላ ጽፈልኝ፣ ሃይ ብላ እንኳን አጽፈልኝ። ይሁን ኤልኤምኤስዬ ቴንክ ዩ አጽፈልኝ። አሁን ማን ላይ ዞራለች? ጉቺ ግን በቢዝነስ አድርገዋለች። አሁን ደግሞ ቡቺ ናት አለ። ቡቺ ለምትሻሰጭኝም ግን ሰዎች የፈለጉትን ይተርጉሙ። ለምን የአንድ ሰሞን አጀንዳ ትሰሪ? ቡቺ እሺ እንዴት ናችሁ? ልጆች እየጠበቁ ነው። ኢሱዬ ልጆች እየጠበቅኩ ነው። የኩሱን ልጅ ለዚህ ጭንቅላት አያት አልሆንም። እየጠበቅሽ ነዋል። እሱ አለምን እየዞረ ነው። ፋን እየዞረ በሸነና እያለ ነው። ያ በሸነና ወረ በሸነና ባርሴሎና በሸነና ፈረንሳይ በሸነና ያ በሸነና እያለ ነው። ያን ሰሞን እንዲህ ብላችሁ አልነበረም ስትሉ አልነበረም? የታል ያውላ የታል ሰጅራ ጋይስ? እንደኔ ግን ጎበዝ ሰው አለ? ያው ስለማላግጥና ክሬዲት ስጡት ብዬ ሁሉ ቀን ስለማልጨቃጭቃችሁ እንጂ እንደኔ ፋኒ ነፃ ያወጣ ሰው አለ? ሚዲያ ላይ እንኳ ብቻ አይደል፣ በሪል ላይፍ ከእስር ቤት ያዳነው ሰው ከኔ በስተቀር ሰው አለ? እና አንድ የረዳኝ ሰው ጀርመን ላይ አንድ ሰው ፋኒ
እናቴ ትሙት ገደል ያስገቡት ነበር። የእውነት ነው የምነግራችሁ፣ የእውነት ገደል ነበር የሚያስገቡት። ራሱ ህጉን ስለሚፈራ ሲርበተበት ራሱ እንዲመሰክር ራሱ ላይ እንዲመሰክር ያደርጉት ነበር። እኛንን ያበረታታል። በላይቭ ላይም የምታወራው ውሸቶች፣ እዛም ደግሞ ለመሰረቱት ክስ እኛ እሱን ደግፈን ብቻ አይደለም ህጉ የሚፈቅድለትን ብቻ ነው የነገርነው። እንደገና ልጁ ደግሞ በደለኛና ቲብተኛ እንዳልሆነ ይቅርታ አድርግልኝ ብሎ ሲጠይቃት ሰምታችኋል። ቪዲዮ ተለቆ አይደል? ያ ማለት ለቲብተኛ ልጅ አይደለም የቆምኩት ማለት ነው። ቢያንስ የሆነ ነገር ፊክስ ለማድረግ የራሱን ጥርጥሮ ነበር ማለት ነው። ያ ኦዲዮ ሲለቀቅ እንደው ያ ቲብተኛ ላልሆነ ሴት ልጅ ለማይገፋ ልጅ ነው እንደውም የቆምኩለት ማለት ነው ብዬ ልቤ እንዲደላደል የሆንኩት። በነገራችን ላይ እሷ በእሷ ቤት ተለምኜ ነው እምቢ ስለው እንደዚህ ሆኖ ነው ያለችው። እንትን ቅዳሜ በኢትዮጵያ ቅዳሜ ከዚህ 1 ሰዓት በፊት ጌሜም ሰርጌም ነው። በቬሎ እንገናኝ። እሱ ደግሞ በዚህ ሰዓት ላይ ይመጣል ማለት ነው። ጠብቀዋል። በእኛ 21 ሰዓት አሁን 22 ሰዓት ነው። በኢትዮጵያ ደግሞ ከምሽቱ 4 ሰዓት እንደዚህ ኤግዛክትሊ በዚህ ሰዓት በኢትዮጵያ ወይ 1 ሰዓት በፊት አሁን 22 ሰዓት ነው 23 ሰዓት ማለት ነው። 1 ሰዓት በፊት ሰርጌ ነው። ከዛ በፊት ቀድሜ 1 ሰዓት ደግሞ ገባለሁ። ከምሽቱ 2 ሰዓት በኢትዮጵያ እመጣለሁ። እሺ ያ 21 ሰዓት 20 ሰዓት አካባቢ እመጣለሁ። እሺ ስንት ቀን የቀረም በአታዩ ሂናውላ ተቀብቻለሁ እኮ ፀጉሬ ሂና ተቀብቻለሁ። ነገ ወይ ባጭስ እገባለሁ። ሙሽራዬ እንደማይመጣ አውቃለሁ። ባይመጣም እጠብቀዋለሁ። ዛሴት አሪዩ ሲሪየስ ይላሉ ጋይስ። እኔ ግን በነገራችን ላይ ማልቀስ ፈልጌ እምቢ ያለኝ ሰው ብኖር እኔ ነኝ። በነገራችን እና ማን ነው ስለኔ ላይ እየፈረደ ያለው ብዬ ሳይ ምድረ ድማሚት ጋዴሚት ሰዎች ስለሆኑ እነሱን ሳይ እንደገና ነገሩን ወደ ቀላል እንድመልሰው ያደርጉኛል። በነገራችን ይሁን አሁን ባለፈው ሌላ ነገር ውስጥ ነበርኩ። ከዛ እነዚህ ገብተው አስተያየት የሚሰጡት ነገር ሳር ሜዳ ምናምን ሲሉ እንደ ተራ ቶፒክ መሰለኝ ራሱ ታሪኬ ራሱ በዩኤስ ስንት ነው የሚሆነው ጋይስ? በአሜሪካ ማስታወቂያ እንኳን አለ እንትን ላይ ሌክራሜ ላይ ክሊክ አድርገሽ እንትን ላይ ታይዋል። ስንት ሰዓት ነው ማለት ነው? በኢትዮጵያ ከምሽቱ 4 ሰዓት ዱራክ ያ ቲንክ ስንት ማለት ነው? 3 ሰዓት ነው። ኒኪዬ ትመጫለሽ አይደል? የሆነ አስተዋጽኦ ታደርጊያለሽ አይደል? ያ አይ ነው እንደምታደርጉ አውቃለሁ። ማን የቤቱ ልጆች ምን እንደሚያደርጉ አውቃለሁ። ሌላ እንግዲህ አላዋል ያ እሺ ተሴ ምንድን ነው የምትለው? አልገባኝም። አይ ውጭ መልካም ቀን። ስሚ አንደኛው እኮ ሰፖርተሯ እኮ የድሮ ያንቺ ጓደኛ እና እንትና ተስ ኢሱ ግን ከእሷ ጋር አይ ነው ጂጂ ከእሷ ጋር ሆናችሁ ሰዎች በተናገራችሁ ቁጥር ልጁ ላይ ማጋጋል ነው። ገባሽ? በቃ ያንቺ አሁን ከእሷ ጋር ጸብነሽ ገባሽ? የግል ጃፒ አንተ ዝም ብለህ አታምስ። አንተ ለአንተ እንደዚህ አይነት ነገር መደበሪያ ጃፒ አይደለም። እኔ እንደ ሰፈሬ ጃፒ ነገር በኋላ እሷ ጋር ይገባል ደግሞ አሁን በእሷ ቤት እኮ ይሄ ቶፒክ ሄለን ከሆነች ኤኒ ቦታ ትገባለች። ገና ገሃነብ ውስጥ ትገባለች። እጅ ይሄው ገና ቡና ቤት ትመለሳለች። ሄለን ቶፒክ ሆነች። እሷ ምንም ማድረግ ያልቻለችውን ነገር የሆነ ተደማምሮ ምናምን አንድ ላይ የሆነ ነገር መስርተው የሆነ ነገር መፍጠር የሚችሉ ነው የሚመስላት። ገባች? ብር እናዋጣና እንክሰሳት ብላ ለሳራ ላበሻ ሁላ ነግራት ነበር። ደውላላት ሁላ ነበር ሳራ ላበሻ። ይሁንት ስትደመሩ ስትደራረቡ እንዳትፈርሱ።
ስብርባሪ እግራችሁ እንዳይሰባበር ወድቃችሁ እንደዚህ ከባቢሎን ግንብ ላይ እንደወደቀ ሰው ብጤ እንዳትፈራርሱ። ስቴፕ ባይ ስቴፕ ሳትቀመጡ ማለት ነው። ይሁን አይ ቲንክ ከዚህ በኋላ ሌላ ምንድን ነው የሚያወሩት? ይሁን ጂጂ በቃ ላሳልፍ እቺ ብጥቂ አውሮፓ ላይ አንተም እኔም ያለንበት ሀገር ላይ ባይዘ እንደዚህ ልጅ የሚሰለች ሰው አለ። ትሰሙት ነበር ብዙ አመት ማለት ነው። ልጅ ትሰሙታላችሁ። ህግ ያስጠይቃል። እንኳን የሰው ቪዲዮ ይዣለሁ ብለህ ለመስፈራራት ቅድም እንኳን አልኩህ ይሄን ነገር ምነው ነገር ትበዳለህ? በጣም ደገምከው እኮ ሌላ ሐሳብ የለም ጭንቅላት ውስጥ በቃ እቺ ብቻ ናት። አፍልቀ ግሩፕ ገብታችሁ አውርታችሁ ምናምን የመጣችሁት ላይ ብላ አይደል? እቺን ብቻ ነው ያፈለቃችሁት። ተሰብስባችሁ ባታፈልቁ ምን ልታፈልቁ ነበር? በዚህ አይነት አራዳ ለመሆን የምትሟሟቱ ሰዎች እናንተና ያዩት በነገራችን የሰው ቪዲዮ ባንተ ላይ ቢገኝ ራሱ ህጉ ያስከስሳል። በጣም በብዙ መንገድ ያስቀጣል። ሰው ይሄ ነገር ልንገራችሁ፣ አንዳንዴ እኛ ዝም ስላለን ነው። በዚህ እኛ ኮሚኒቲው ለምን ኮሚኒቲውን አታስተምርም? ዱ ኢት ዶንት ቶክ ፕሊዝ። መጀመሪያ ዋሌት መግዣ እንኳን ይኖርሽ። ሶፍት ለምን እጠቀማለሁ ብለህ ቅጠል እየበጣጠስክ ቂጥን የምትጠርግ ሰውዬ እዚህ መልክ ትሰራል። እካካ ፈረንጅ አንብቦ የጣለውን ጋዜጣ ዘንድሮ ሽንት ቤት አስገብተህ ቂጥን የምትጠርግ ልቃሚ ሰውዬ መልክ ትሰራል። ዱ ኢት ዶንት ቶክ ሸለፈታ። ይህንንም ጻፈው። ኢትዮጵያ ኮሚኒቲ አውሮፓ ያለውም ሆነ በእያንዳንድ ሀገር ያለው ላይ ደካማ ስለሆነ ነው። አንዱ በአንዱ ቁስል ስለሚስቅ ብቻ ነው። ይህን ነገር ለኤምባሲ ተሰባስባችሁ ለምን አጽፉ? በጣም ብዙ ሴቶች እኮ ተሸማቀዋል እኮ በጣም ብዙ ሴቶች በእሷ የተነሳ። አዎ ታዲያ ያልተሸማቀሷል እንዴ? ምን እያደረገቻቸው? ናዩን አሸማቀቃታለች። እስቲ ተደራጁ። ናዮዬንም ሰብስባት ስመኝ ገብሩንም ሌላ ሰው እስቲ ተሰባሰብ። ከዛ በኋላ እንትን ለምን አትሄዱ? በሁማን ትራፊክ ለምን አትከሱ? ሐሳባቸውን ወደ እኔ በማምጣት ይህም እኮ ህዝብ ዝውውር ይባላል። በነገራችን ላይ ሰውን በአካል ማምጣት ብቻ አይደለም እኮ ሁማን ትራፊክ። የሰው ጭንቅላትንም ሀገር ቤት ተረጋግቶ እንዳይቀመጥ በሐሳብ ተሰዶ ወደ ሌላ ሀገር እንዲሄድ ማድረግ በአንቀጽ 48 ህዝባር 88 መሰረት እንደ ሁማን ሄር ሁማን ትራፊክ ያስከስሳል። ይሁንት ሰውን ገደለ የሚባለው ነፍስ ያጠፋ ብቻ አይደለም እኮ ሞራል የገደለም እንደ ነፍስ ማጥፋት ይቆጠራል። እኔ ለምን አንቀጹን አላጠናክርላችሁ? ጃኒን አሸማቀቃታለች። ሌሎች ስታሸማቀቃቸው ነበረ። ስለዚህ መፍትሄው የሚባለው ምንድነው ነው የምትለው? አሁን ለምሳሌ አሁን አንተ ጃፒያውን ይሄንን ርግጥ አድርጎ የሚጠይቃቸው እኔ ጋር ይዞ የሚመጣውን ፖይንት ስለፈለገ ነው። ገብቶኛል እኮ ያ ተስዬ ባለቤትህም አርቲስት ነች፣ ገባህ ኢሱ? እና አሁን እንደዚህ እሷም መልስ እየሰጠች እዚህ ጋር ደግሞ ሌላ ሰው ከአንድ ጎን መልስ እየሰጠ የሚቀጥል ከሆነ በጣም መጥፎ ነገር ሊመጣ ይችላል። ገባህ? ስለዚህ አለመደራረሱ አይሻልም? እኔ ያንን ነው ባትደራረሱስ። በቃ አላቅሽም ብላታል። ከዚህ በኋላ መልስ የምትሰጥ አይመስለኝም። እሷ ፎንቃ ከሆነ ጃፒዬ ፎንቃ ከሆነ ኖርማል እኮ ነው። ፎንቃ ከሆነ ደግሞ ሚስት አለችኝ፣ የተከበረ ትዳር አለኝ፣ እግዚአብሔር የባረከው ትዳር፣ ልጆች አሉኝ። በቃ ከሚስቴ ውጭ ወደ ውጭ ብያለሁኝ። በቀላሽ ጋይስ ትዳር እንደዚህ ሲደጋግም ጆሮ የሚያሳምን ከሆነ ሁላችሁም ተፋቱ ጋይስ። እግዚአብሔር ብጉንጃ ሁለት ፈወት ምን እሬት ተፋቱ ጋይስ። ያ ምን ይሰራል እንደዚህ አሰልቺ ወሬ ከሆነ ጎጆ የቀለስከው አፍኮስ ነው እኮ የሚመስለው። ጎጆ የቀለስከው አፍኮስ ነው እንዴ?
ቀለበት ያሰርከው ምላስ ላይ ነው እንዴ? እከካም ነፍጣ 8 እንቁላል ሲቀር ነው እንዴ ትዳር ውስጥ የገባው? ከ8 እንቁላል 5ቱ ከሸፈ፣ 2ቱ ሰራ ወይ 3ቱን የሰራው? ይበል ፎንጋ እኮ በቃ እኔም እሱን ያልኩት ገባ። ያለፈ ነገር አልፏል። አርፋ ትቀመጥ። አንተም ደግሞ ህይወትን ነው መኖር ያለብህ። ገባ ተው። በነገራችን ላይ ዘቢባ ካንተ ጋር ከመገናኘቷ በፊት ሰዎች የሚያውቋት በዘፋኝነት ነው። አሁን ግን በመጃጃል ነው የሚያውቋት። ምክንያቱም ከአህያ ስር ውላ የመጣች ጊደር ፈስተምራ መጣች ነው የሚለው አበበ ተካ። ያ ሰው ምንን ይመስላል ቢባል ውሎውን ነው የሚመስለው። አንተ ጅላንፎ ቀን ሙሉ ስታቀራሽባት የምታወራው የጅላንፎ ነው። እሱ እኮ ዲያስፖራ ነው፣ ኢትዮጵያን ገና አልተላመደም በሚባል እንደ ዲያስፖራ ነው ዘንድሮ የምትታየዋል። ወረቀት እንኳን ሳይኖር መኖሪያ ፈቃድ እንኳን የሌለ ሰውዬ እንደ ዲያስፖራ ስታቀራራት ስታቀራሽ ትውላለ። እሷም ደግሞ እንትን እሱ ከውጪ ከመምጣቱ በፊት ምናምን ትላለች። አንድ ዲያስፖራ እኔ መለስኩ ከሀገር ትላለች። እሷ ባታገኝ መመለስ ይቀር ነበር እንዴ? ጅላም አንተን ካወቀች በኋላ ከአርቲስትነት ደረጃ ወረደች። ዘፈኗን ሰዎች ድሮ የሚሰሙት አይሰሙትም፣ ምንም አይሰሙትም። ከአንተ ጋር ከተገናኘች በኋላ የሰራችው ዘፈን የትኛው እውቅና አገኘ? እስቲ የትኛው? እንዳውም ደህና እየተዳደረች ያለችው ቡና እያፈላው ነው፣ ኢሱ ሊወቅጥ ነው፣ ኢሱ ጀበናውን ሰበረው የሚል ድራማችሁን ዩቲዩብ ላይ የምትሰሩት ላይ ነው። እንዳውም በዛ ነው እየተዳደራችሁ ያላችሁት። እዛ ሴት ኢሱ ቂጣ እየበጣጠሰ ነው፣ በወጥ ያጠቀሰው ወይስ አያጠቀሰው የሚል ታይትላችሁ ነው። ዘፈን ማን ነው እንደሚላችሁ ጀዝባ ግሩፖች። ጭራሽ ቲክቶክ ላይ ስትመጡ እዚህ የበላችሁ ገንፎ ራሱ ቅባቱ እንደዚህ ብርቅርቅ ብሎ ምናምን ላጫም እዚህ ላይ ንፍጧ ቆኘኛ ቁጭ ብሎ ምናምን። ማን ነው ታዲያ እጅ ለእጅ ተያያዙ ተብሎ መብራት አጥፉ ተብሎ የሚዘፈነው? ልናት ማን ነው ኮንሰርት የሚገባ? እዛ ሴት በተለይ እናንተ በዚህ መንገድ ነው አለ የመጣችሁት። ከእንግዲህ እንደ ግል ታሪክ አይደለም ማውራው፣ እንደ ጠመዳቻችሁ ቶፒክ ነው ማውራው። መብቴ ነው። ዘፈኑ ያስጠላል፣ አልወደው ቢኮዝ ኦፍ እሷ የምትዘፍነው የቤቷን ታሪክ፣ የእሷ ታሪክ ለእኔ ምኔ ነው። እዛ ሴት who cares about ስለ እሷ husband? ያ እዛ ሴት ለምን አትወጂም የሚለኝ ስሜቴን የሚያስገድደኝ ህገ መንግስት አይደለም። እስቲ ሃይማኖት ይምጣ። እስቲ ሃይማኖት ዳርም እስከ መበተን የሚያደርስን ሰጣ ገባ ውስጥ መግባት ጥሩ አይደለም። ገባ። ለማንኛውም ሰፈር የለም እኮ አሁን ብመጣ ሰፈር ነኝ አለው መታል። አዎ ዴ ሄደ። ያ ግን ጃፒ መቼ ነው ቁም ነገር የሚያወራው? ጋይስ ጅል እንደሆነ ገብቶት ሰፈር ነው ያለው አዲስ አበባ ይሏል። ጋይስ በሰቆቃ መሀል እንኳን ቁም ነገር አያወራም ማለት ነው። እስቲ ዘቢባ መልስ እየመለሰች እየሰደበች ነው። ተው ሴቶች። ልጆቼ ተኝተዋል። ባሌ ተጫዋች እናቴ ፈታ በይ ብሎኝ ገብቶ ተኝተዋል። በቃ ልጆቼን ይንሳኝ ብሎ እስቲ ደግሞ ወደ ጓያው ሊድ እህቱ ጋር 3 ዶሮ አሲጄ ልክ ያለው ጥንቆላው ገና አልሰራም መሰለኝ። እህቱ ጠንቋይ ናት። በእህቱ ጥንቆላ ላሰራበት 3 ዶሮ ልክ ያለው፣ 1 ዱምዱም ዶሮ፣ 2 ጥቁር ሴት ዶሮ ልክ ያለው። በሴት ተለክፎ ቀኑ ሙሉ የሴት ቀሚስ ለብሶ ከተማ ላይ እና ቲክቶክ ላይ እንዲዞር ነበረ። እንግዲህ ጥንቆላ ውስጥ የሚደርስ እቻሉት በእህቱ ጥንቆላ ላሰራበት 2 ሴትና 1 ወንድ ዱምዱም ዶሮ ልክ ያለው። ገብስማ ነው ያለችው፣ ገብስማ አምጡን ያለችው። እስቲ ጥንቆላው ጊዜ ውስጥ የሚደርስ ደስ እንዴት ጀምሮታል። ካሁኑ የሆነን እስቲ
ይሁን ይሄን ልብስ አትቀይር ዛሴ ሁሌ የምትለብሰው አማዞን ሌላ ልብስ ማምረት ተው እንዴ የእውነት ይሄን ልብስ ዘላለም አለ ሰንሰለቱን አወለከው እንዴት አመንከው ይሆን ለማሰተን ሚስት ለብሳ ወጣ ነው እንዴ ከተማ ትዋዋሳላችኋል ምንም ስለሌላት የሪሃብ ሴንተር ጓደኛ ማለት እስቲ ይወዲ ውሸት ምን ያደርጋል? አይጠቅምም። ልብሱን ላይ የሰርግ ገዝቼ ገዝተህልኝ ሱፍ ተገዝቶ በዚህ ወጥቶ ብሎ ይህን ሰገጤ ህዝብ ትጫወትበታለች። የስንት ሰው ቤተሰብን ቤት ድረስ ሄዳ ስንት ነገር የምታደርግ ሴት ልንገራችሁ። ፊሱ እኔ ነግሬያቸዋለሁ፣ ፊሱን አውርቼዋለሁ። እንደዚህ አይነት ነገር ጭራሽ ከነመፈጠሯ አያውቃት ብዬ ተናግሬ ነበር። እንደማለው አይሰቡ ስለሚያውቅ ፊሱን መጣና እሱን ተናገረ። ዛሬ እኔ በእናታቸው